بسم الله والصلاة والسلام على رسول الله صلى الله عليه وسلم إن شاء الله زاري سورة الإنسان ويم سورة الدهر النالن ودا 31 آيات አሏት በአብዛኛው የምታወራው ስለ ጀነት ነው ጀነትን በተለይ የጀነት መጠጥን አጽንኦት ትሰጣለች ያው ጀነት ብዙ ነገሮች አሉ ሌሎች ስራዎች ሌላ ነገር አጽንኦት ሲሰጥ ይሄ የሚጠጣ ነገር ላይ በጣም አጽንኦት ሰጥታ የጀነትን ጸጋ በሰፊው መተነተናት የተወሰነ ቦታ ላይ የጀሃነምን በትንሹ ነካታረጋለች ግን በአብዛኛው ትኩረቱ የሱራው ትኩረት በጀነት ጉዳዮች ላይ ነው እንግዲህ አላህ ሁላችንም ጀነት ይሰብስበን ሲጀምር هل أتى على الإنسان حين من الدهر لم يكن شيئا مذكورا ብሎ ይጀምራል የሰው ልጅ هل أتى على الإنسان حين የሆነ ጊዜ አላሳለፈም ወይ من الدهر ከጊዜያት ውስጥ የተወሰነች ጊዜ አላሳለፈም ወይ لم يكن شيئا مذكورا የማይታወስ የነበረ ሆኖ አላሳለፈም የሆነ በትንሹም ቢሆን ሊወሳ የማይችል ሆኖ አላለፈም ወይ አለን ምንድነው እዚህ ጋር የፈለገበት ምክንያት ከሚቀጥለውም ጋር የሚጠቅመን ምንድነው ካልነበርንበት እንዳመጣን ሊያሳውቀን ፈልጎ ነው ወይም ደግሞ ሊያስታውሰን ፈልጎ ነው ማለት እዚህ ጋር ሐል ምትራል ተስዲቅ ትባላለች ተስዲቅ ማለት ልክ የሆነ ሰው አንዳንድ ጊዜ የሆነ ነገር አድርገንለት አሁን ለምሳሌ እኛ ማለት የለብንም ግን እንለዋለን ስለምንለው ነው እንትን ምሳሌውን ማመጣው እንጂ ማለት ስላለብን አይደለም ግን የሆነ ሰው ነው አድርገንለት በኋላ ማይሆን ነገር ሲያሳየን ምን እንላለን አንተ እንደዚህ ማድረግን አታስታውስም እንዴ የምንልበት አጋጣሚ አለ አላህ ግን ወብቱ ነው ማስታወስ በዛ ላይኛ ካልነበርንበት ስላመጣን በደንብ ሊያስታውሰን ፈልጎ ነው አንደኛ ነገር ይሄን ሲያስታውሰን የሚጠቅመን ነገር ካልነበርንበት መምጣቱ የሚቀጥለው ህይወታችንንም ሼፕ ማድረግ ወይም ማስተካከል ስለሚፈልግ ነው ይሄን የሚያደርገው ካልነበርንበት መምጣታችንን አስታውሰን የሚቀጥለውን ነገር የራሳችንን ጉዳዮች አስተካክለን የሚቀጥለውንም እንድናሳምር ስለፈለገ ካልነበራችሁበት ነው ያመጣኋችሁ የምትታወሱ አልነበራችሁም ማለት ለምሳሌ እኔ ከመወለዴ በፊት እናቴ ሆድ ውስጥ እንኳን ሆኜ ከመወለዴ በፊት እንኳን እናቴ ሆድ ውስጥ እንኳን ሆኜ እናቴ ስለኔ ምንም ነገር ማለት አትችልም እንዲህ ነው እንዲህ አይነት ነገር ይላል እንዲህ ብለህ ነበር ወይ እንደዚህ አይነት ልጅ ነው ልትል አትችልም ተወልጄ በልጅነቴ እንኳን ምን በጣም ተወልጄ እንኳን በጣም ልጅ ባለሁበት ሰዓት እንኳን ስለኔ ምንም ማለት አትችልም እያደኩ ሲሄድ የሆኑ ነገሮች ስታይ ከነሱ ተነስታ ነው ማለት የምትችለው ስለዚህ ሁላችንም የሆነ ጊዜ ያልነበርን ሰዎች ነን ከዛ ካልነበርንበት ያመጣን አላህ አለና እዚህ ጋር እንግዲህ ያንን ሊያስታውሰን ፈልጎ ነው ለዚህ ምሳሌዎች ለምሳሌ አወራሳው አላወቃችሁም እንዴ ይሄን ነገር ረሳችሁት እንዴ ከዛ እንዳመጣችሁ ለምንድነው የመጣችሁት እሱንም ረሳችሁት ወይ ማለት የዚህ ጥያቄ አላማውን ነው እዚህ ጋር አሁን ምን ላይ ያመላ ይሄ ጥያቄ የተነሳበት ምክንያት ለምንድነው የሚለውን ስንል አንደኛ ከየት እንደመጣችሁ እንዴት ተረሳችሁት የሚለውን ያስይዘናል ሁለተኛ ደግሞ ለምን እንደመጣችሁስ እንዴት ነው እንዴት ዘነጋችሁት ይመስላል እውነተኛ ስለምን አትሆኑ ለምን ትዘናጋላችሁ አይነትን ነገር የሚያስይዘን ነው ማለት ነው ቀጠለና ኢና خلقنا الانسان እኛ የሰው ልጅ ፈጠርነው من نطفة ከጠብታ አምሻጂን የተደባለቀ ሲሆን ከወንዴና የሴቴ ፈሳሾች ተደባልቀው ማለት ነው ነብተሊሂ የምንሞክረው ሲሆን فجعلناه ለዚህ ለሙከራችን የሚያገለግለን ደግሞ አደረግነው ሰሚዓን በሲራ የሚሰማ በጣም የሚሰማና በሲራ ተመልካች የሚያስተውል አደረግነው አለን እንግዲህ እነዚህ ነገሮች ምንድናቸው ስንል እንግዲህ ካልነበርንበት አለን አይደል ካልነበርንበት እኛ የምንታወስ ሰዎች አልነበርንም አለን ከዛ በኋላ ያ የማንታወስ የነበርን ሰዎች በጣም ደካማ ከሆነው አሁንም ድክመታችንን ሊነግረን ፈልጎ ነው ደካማ ከሆነው ፈሳሽ ነገር ከሱ ቅልቅል እንደገና ምን አለ ፈጠርኳችሁ ይሄን ደግሞ ነብተሊሂ ማለት ኃላፊነታችሁን ትወጣላችሁ አትወጡ ማለት ከዛ ከነበራችሁ አመጣኋችሁ ከዛ በኋላ ካመጣኋችሁ በኋላ ምድር ላይ የምሰጣችሁ ኃላፊነት አለ ያን ኃላፊነት ትወጡታላችሁ አትወጡትም የሚለውን ለመገምገም አመጣኋችሁ ያን ለሱ ደግሞ የሚጠቅማችሁ ነገር ይሄን የምትፈተኑበት ነው ወይ ደግሞ ኃላፊነታችሁን እንድትወጡ የሚያስችሏችሁ መሳሪያዎች አሉ ከነዛ ውስጥ ትልቆቹን ዋናዎቹን ጠቀሳቸው ሰሚዓን በሲራ መስማትና መመልከት ብዙ ኢቭን በልጅነታችን ሁላችንም ቋንቋ የምንለምደው ከመስማት ነው ሰምተን ነው መናገር እንኳን የምንለምደው
አንድ ልጅ ጽፎ አይደለም አንብቦ አይደለም የሚለምደው ሰምቶ ነው በልጅነቱ። እዚህ መስማት እንደውም ከበሲራም ያስቀደመበት ምክንያት በጣም ፓወርፉል ስለሆነ ከማየትም የበለጠ ስለሆነ ነው። ለምሳሌ ለመስማት ከጀርባ የሚወራውንም እሰማለሁ፣ ከጎኔ ከቀኝም ከግራም ከፊትም ከላይም ከታችም ቢወራ እሰማለሁ አይደል። ማየት ግን ፊት ለፊቴም ብቻ ነው ላየት ወይ መዞር አለብኝ። ስለዚህ የበለጠ መስማት ከማየት የበለጠ ምንድነው ብዙ ግልጋሎት አለው እና እነዚህ ሁለቱ ደግሞ ካሉን የስሜት ህዋሳቶች ሁሉ ከባዶቹና ብዙ ነገሮችን የምናገኝባቸው እነዚህ ሁለቱ ናቸው ማለት ነው። ከዛ በኋላ ምን አለን እንግዲህ አሁን ካልነበርንበት ደግሞ በጣም ከደካማ ከሆነው ፈሳሽ ነገር አመጣን። ከዛ በኋላ ምን አደረገ እንደገና መራን። ኢና ሀደይናሁ ሰቢል አለ፣ እኛ መንገድን መራ ነው አለ። ከዛ ይሄ ምሬት እንግዲህ ካልነበርንበት አመጣን፣ እንደገና ፈጠረን፣ ሰሚና ተመልካች አደረገን፣ እንደገና መራን። ይሄን ሁሉ ካደረገልን በኋላ እንግዲህ ኃላፊነት ትወጣላችሁ አትወጡም ተብሎ ነበር። ይሄ ከዚህ ውስጥ የተወሰነው ኃላፊነቱን የሚወጣው አለ ሻኪር ይሆናል፣ ኃላፊነቱን አልወጣም የሚለው ደግሞ ከፉር ይሆናል አለ። እንግዲህ አላህ ይጠብቀን። ሻኪር ማለት አመስጋኝ ይሆናል። ይሄን ሁሉ ካልነበርኩበት ያመጣኝን አላህ ብሎ ያመሰግናል፣ የታዘዘውን ነገር ይፈጽማል። ይህ ሻኪር ይባላል። አልፈልግም ይሄኛው ማንም አላመጣኝም ብሎ ሁሉ ሊክድ ይችላል። ዝም ብዬን የተገኘሁትም ሊል ይችላል። ሌሎች ምክንያቶችም ሊኖሩት ይችላል። ወይ ደግሞ ይቀበላል፣ ግን መቀበሉን በተግባር ደግሞ ላያረጋግጥ ይችላል። እና ከፉር አለ። ከፉር ማለት በጣም ክህደቱ ከፍ ያለ ሰው፣ ሁልጊዜ በጣም ይሄ ምንድነው ድርቅርቅ ያለ ሰውን ለመግለጽ ነውና አላህ እንግዲህ ይጠብቀንና ወይም አላህ ከሻኪሮች ያድርገን። ስለዚህ እንግዲህ ይሄን ሁሉ አሳልፎ አላህ ወይ ሻኪር ወይ ከፉር ነው የምንሆነው። አላህ ሻኪሮች ያድርገን። ከዛ በኋላ ምን አለ እንግዲህ ከሁለቱ ሁለተኛ ላይ የተጠቀሰው ከፉሮች ምን እንደሚገጥማቸው በኋላ ላይ እንግዲህ አልነበርንም፣ ከእንትን መጣን፣ ከፈሳሽ ነገር መጣን፣ ከዛ ደግሞ መራንና ወይ አካለን በኋላ የዛ የምሬቱ ውጤት ደግሞ ቀጠለ። ምን አለ ይሄ ከፉሩ እና አተትና ለልካፊሪን ለነዛ ለካህዲዎች አዘጋጅተናል ሰላሲል ማለት ሰንሰለት ማለት ነው። ወአግላለን አግላል ደግሞ ማለት ካቴና ወይም ደግሞ ይሄ ቀንበር ከሁለት አንዱ ሊሆን ይችላል። ወሰዒራ ደግሞ እሳትን ወይም የጋመ እሳትን አዘጋጅተናል እንደዚህ እምቢ ለሚሉት ሰዎች አለና እነዚህ ነገሮች በጣም ከባዶች ናቸው። ከፉር የሚባለው ሰው እንግዲህ እውነታን የሚክር ሰው፣ በጣም ትዕቢተኛ ኢፍትሃዊ የሆነ ሰው፣ እንደዚህ አይነት ነገሮች የዘላለም ቅጣትን የሚያስከትሉ ነገሮች ናቸውና ልንጠነቀቅ ይገባናልና የዚህ ዓላማው ግን እዚህ ጋር እኛ ይሄን ሲነግረን ምንድነው ቀድሞ ማስጠንቀቅ ማለት እዝነትን ነው የሚገልጸው። የአላህ አዛኝነት ነው ቀድሞ እያስጠነቀቀን ያለው። አሁን በህይወት እያለን እየነገረን ነው። በምሳሌ ይሄን ነገር ብናየው እኔ በስራ ህይወቴ ላይ ለምሳሌ ስራ እየሰራሁ ያለ አንድ ሰው ይመጣና ከስራዬ ሁኔታ ትክክል ያልመሰለውን ነገር ይሄ ነገር በማድረግህ የሚጎዳህ ይመስለኛል፣ እዚህ ብታስተካክለው አለኝ። በማንኛውም የስራም ሊሆን ይችላል የትምህርትም ሊሆን ይችላል በማንኛውም ህይወታችን ማለት ነው። ከዛ እሺ ብዬ አስተካከልኩትና ካለው እንደ እውነትም ያለውን ነገር ተጠበቅኩኝ ወይ ደግሞ ከዛ ነገር ሳይደርስብኝ ያለ ጉዳት አለፍኩኝ። ያን ሰው ያመሰግነዋለሁ ወይስ አላመሰግነውም? እንግዲህ ስለዚህ አላህም ይህ ጉዳት ከመድረሱ በፊት እንግዲህ አላህ ሁለት ነገሮች ናቸው። ጉዳት ከመድረሱ በፊት ጉዳቱ እንዳይደርስ ይነግረናል። ጥቅም እንድናገኝም ቀድሞ ይነግረናል። ጥቅም የሚያስገኝልንም ይነግረናል። ከጉዳት የሚጠብቀንም ይነግረናል። ይህ ማለት የአላህን ከፍተኛ የሆነ እዝነት የሚያሳየን ነገር ነው ማለት ነው። ስለዚህ ከዛ በኋላ ምን አለ አሁን የካፊሮችን ጨረሰና ኢነል አብራር የሚለው በጣም ባለሟሎች በጣም መልካም የሚሰሩ ሰዎች የሽረቡነ ይጠጣሉ ሚን ካእሲን ይሄ መጠጥ ያለበት እቃ በተለይም ኸምር ያለበት እቃ ካእስ ይባላል። ካነ ሚዛጁሃ ካፉራ የዚህ መጠጥ ደግሞ መበረጃው ካፉር ይባላል። ካፉር የሚባል መበረጃ ያለው ይጠጣሉ። እንግዲህ ይሄ የጀነት ሰዎች ማለት ነው። ወይም ደግሞ ሻኪር የሆኑት ሰዎች የሚጠጡትን እንግዲህ የከፉሮችን ከነገረን በኋላ ደግሞ ወደ ሻኪሮች መጣ ማለት ነው። ይህ መጠጥ እንግዲህ ለክብር ነው የሚሰጣቸው፣ ለክብር ይሰጣቸዋል፣ እንዲረጋጉ ይሰጣቸዋል፣ ሽልማትም ነው። በተለይ ለታጋሾች ትዕግስት። በእርግጥ ትዕግስት ሲባል ሁሉ ነገር ትዕግስት ነው። በመልካም ስራ ላይ መጽናት ትዕግስት ነው። መጥፎ ስራ ላለመስራት መታገል ወይም ባለመስራት መጽናት እሱም ትዕግስት ነው። ችግሮችም ሲደርሱብን መታገስ ትዕግስት ነው። መማር ትዕግስት ነው።
ማስተማር ትዕግስት ነው። ሁሉም ትዕግስት ይፈልጋሉ። ስለዚህ እነዚህ ሰዎች ሽልማታቸውም ከፍ ይላል ማለት ነውና ምድር ላይ ስሜትን መቆጣጠር ትዕግስት ነው። ስሜታችንን መቆጣጠር፣ ማንም ባላየን ሁኔታ መልካም መሆን ትዕግስት ነው። አስቸጋሪ በጣም ፈታኝ በሆነበት ሁኔታ ላይ ፍትሃዊ መሆን ትዕግስትን ይፈልጋል። እነዚህ በሙሉ እንግዲህ እዚህ በልፋት በድካም ያሳለፍነውን ጊዜ ሁሉ የሚያስረሳንን መጠጥ ነው ማለት ነው። አላህ የሚያጠጣን፣ አላህ ሁላችንን በጀነት ያጠጣልና ካፉር የሚባለው በጣም ንጹህ ነገር ነው ማለት ነው። እና አንዳንድ ጊዜ ይሄ ምን ይጠቅመናል? በጣም ኑሮ ካታገለን እንግዲህ ታማኝ እንሆንና ይሄን መጠጥ አላህ ይሸልበን። ወንጀል ላለመስራት ያደረግነው ትግል ይሄን መጠጥ እንዲያሸልመን አስበን እናድርገው። አንዳንዴ ምድር ላይ በጣም ብዙ ታግሰን የዛ ትግስታችን ፍሬው ካልታየን እንታገስና አኺራ ላይ ይሄን እንድንጠጣ ይሁን ማለት ነውና የአላህ ሽልማት በጣም የዘገየ እንኳን ቢመስለን የሚገባው ነው። ምንም ያህል ቢዘገይ የሚገባው ነው። ለምን? በጣም ሽልማቱ ከስራችን አንጻር በጣም በብዙ ጥፍ የሚበልጥ ስለሆነ ምንም ቢዘገይ ይገባዋል። ለዚህማ ከዚህም በላይ ብታገስ ነው የምንለው ማለት ነው። እዛ ቦታ ላይ ስንደርስ አላህ እዛ ቦታ ላይ ከሚደርሱት ያድርገንና እና ይህ ካፉር የሚባለው ደግሞ ምንድነው አለ? አይነን ምንጭ ነው። የሽረቡ ቢሃ ዒባዱላህ የአላህ ባሪዎች የሚጠጡት ይፈጅሩና ተፍጂራ ያፈሱታል፣ እንዲፈልቅ ያደርጉታል። ተፍጂራ በጣም ደስ በሚል ሁኔታ እንዲፈልቅ ወይም ደግሞ በጣም በሚፈልጉት ሁኔታ እንዲፈልቅ ያደርጉታል። ቦታውንም ሁኔታውንም በሚፈልጉት መልኩ እንዲፈልቅ ያደርጉታል አለ። ይህ እንግዲህ አላህ ከጋበዛቸው ካፉር የተባለው ማለት ነውና አንዳንድ ጊዜ እኛ በጣም ነገሮች አጨናንቀውን ወደ አላህ እንባችንን ጠብ አድርገን ሊሆን ይችላል ያን የሚያብስ መጠጥ። እንዲሁም ደግሞ ዱንያ ላይ በብዙ ነገሮች አስቸጋሪ ነገሮች ገጥመውን ሰዎች ተፈታትነውን ኑሮ ተጣቡብን በጣም የሆኑ ነገሮች ይደርሱብናል። እነዚህን ሁሉ አልፈን ይቺ መጠጥ ሁሉንም ነገር ታስረሳናለች። ምንም እንዳልተፈጠረ የሚያደርገን መጠጥ ነው ማለት ነው። ከዛ እነዚህን ሰዎች ደግሞ እንዲህ የሚሆኑትን ሰዎች ዘርዘር አደረጋቸው። እንግዲህ ይህ ሱራ በአብዛኛው ስለነሱ ስለሚያወራ የሚሸለሙትን ብቻ መናገር አይደለም ወይ በጥቅሉ ቅድም ሻኪር ብሏቸዋል። እና እነዚህ ሻኪሮች ደግሞ ምን አይነት ናቸው ብሎ የተወሰኑ ባህሪያቸውን ገለጸልን። ዩፉነ ቢነድር ያለ ከስለትን የሚሞሉ ስለታቸውን መሳል በእርግጥ አይወደድም። ነገር ግን ከተሳሉና ያ የተሳሉት ነገር ክልክል ያልሆነ ነገር ከሆነ ያንን የሚሞሉ ማለት ነው። ክልክል ነገሮቹ በሌላ ቦታ ባሉ መረጃዎች ክልክል ከሆነ ከፋራ ወጥቶለት አይደረግም ማለት ነው እንጂ ክልክል ያልሆኑ ነገሮች ግን እና ቃል ከገቡ ግን ይሞላ። የአላህ ቃል ነው። እንኳን ለአላህ የገባነው ቃልና ለሰውም የገባነው ቃል መሙላት ስላለብን ማለት ነው። እንደገና ወይኻፉነ ይፈራሉ የውመን ቀንን ካነ ሸሩሁ ሙስተጢራ መከራው በጣም የሰፋ የሆነ የተሰራጨ የሆነ ለሁሉም የሚደርስ የሆነ መከራው ያን ቀን ከመከራው ማንም ሰው ማምለጥ የማይችልበት የሆነ ማንም ሰው የመደበቅ የማይችልበት የሆነ ሙስተጢራ ሲለን ተሰራጭ ነው ማለት ምን ማለት ነው? ማንም አይተርፍም ወይም መደበቅ አይችልም ማለት ነው። ስለዚህ የዚህን ቀን ይፈራሉ። ስለዚህ የዚህን ቀን የፈራ ደግሞ ምን ያደርጋል ማለት ነው? ያን ቀን የፈራ ሰው ተርበትብቶ አይደለም ዝም ብሎ መቀመጥ አይደለም። ያንን ቀን ያ ፍራቻ የሚያመጣበትን ጣጣ የሚጠነቀቅ የማያደርግ ማለት ነውና ያ ማለት ያ ፍራቻ ኃላፊነት እንድንወስድ ያደርገናል። ስርዓት ወይም ዲሲፕሊን ያለው ሰው እንድንሆን የሚያደርገን፣ እውነተኛ እንድንሆን የሚያደርገን፣ ቃላችንን እንድንጠብቅ፣ ስራችን ላይ ዘውታሪ ወይም እስቲቃማ ያለው ሰው ኮንሲስተንሲ ያለው ሰው እንድንሆን የሚያደርገን ፍራቻ ማለት ነው። እንደገና በሚቀጥለው አመት ላይ የሚቀጥለውን ዓለም መፍራት ማለት የሱ መፍራት ምን ይጠቅመናል? ለምሳሌ የሚቀጥለው ዓለም አንድ ሰው በትክክል ከፈራው ምን ይጠቅመዋል? የቀን በቀን ስራችንን ከሚቀጥለው ዓለም ጋራ ቀርጸን መሄድ እንችላለን። ለዛኔ የሚጠቅሙኝን ጠጠሮች አሁን ሰበስባለሁ፣ ለዛኔ የሚጠቅሙኝን ስራዎች እሰራለሁ። በቃ ዴይ ቱ ዴይ ስራዬን እንድገመግምና እንዳስተካክል ይረዳኛል። ለሚቀጥለው ዓለም ያለኝ እምነት ከፍ ባለ ቁጥር ያ እምነት የደከም ካለ አሁን ባሉ በቅርብ ነገሮች የመታለል እድሌን ከፍ ያደርገዋል፣ ወይ እሱን የመዘንጋት እድሌን ከፍ ያደርገዋል። ግን እሱ ላይ ያለኝ እምነት ከፍ ካለ ወይም ያን ቀን የምፈራበት ሁኔታ ከፍ ካለ የቀን በቀን ሙሉዬን ከሱ ጋራ እንዳስተካክል ይረዳኛል ማለት ነው። ለነገሮች የምሰጠውን ግምት እንዳስተካክል ይረዳኛል።
ግምቶችን በሙሉ ከዛ ቀን ጋራ ይጠቅመኛል አይጠቅመኝም በሚለው ላይ በጣም የተመረኮዘ እንዲሆን ያደርግልኛል። በስራችን ላይ ለሚኖረን ውስጣዊ ጥንካሬ፣ ለምንሰራው ስራ ውስጣዊ ጥንካሬ በጣም ይፈልጋል። አንዳንድ ስራዎች ለምሳሌ ሊያታግሉን ይችላሉ፣ በጣም ልፋት ሊፈልጉ ይችላሉ፣ በጣም ትዕግስት ሊፈልግ ይችላሉ። ስለዚህ ለሚቀጥለው ዓለም ያለኝ እምነት በሱ ላይ ከፍተኛ ተጽዕኖ አለው ማለት ነው። ስራው ላይ ዘውትሬ እንድቆይ በጣም ተጽዕኖ ይኖረዋል እና ያን እምነታችንን በየጊዜው እየፈተሽን ለማስተካከል መሞከር ይኖርብናል ማለት ነው እና ለአላህ ብለን የጠበቅነው እያንዳንዱ ቃላችን ለነገ ህይወታችን ሰላም መሆን በጣም ይጠቅመናል ማለት ነው። ይህ ብቻም አይደለም ስራቸው። ወይጥዑሙነ ጣዓመ ምግብን ያበላሉ አላ ሑብሂ ከመውደዳቸው ጋር። ምንድን ነው የሚወዱት? አንደኛ አላህን ለመውደዳቸው ማለት ይሄን የሚያደርጉት ለአላህ ውዴታ ብለው ነው። ሁለተኛ የሚያበሉትን ምግብ እየወደዱት የማይፈልጉትና የተጣለውን ሳይሆን እነሱ ራሱ ቢበሉ የሚፈልጉት ለራሳቸው የሚሆነውን ምግብ የሚያበሉ። ማንን ነው የሚያበሉት? ምስኪንን ያበላሉ፣ የቲምን ያበላሉ፣ አሲራ እስረኛን ወይም ደግሞ ምርኮኛን የሚያበሉ ማለት ነው። ይህ እንግዲህ ምርኮኛ የሚለውም ካለበት የሚያሳየን ሙስሊምም ካፊርም ይገባል ነው። ለምን በተለይ በፊቱ ጦርነቶች ላይ በአብዛኛው ምርኮኛ የሚሆነው ካፊር ነውና ካፊርም ቢሆን ያበላሉ ማለትን ያስይዛል ማለት ነው እዚህ ጋርና ማብላት ማለት ግን ምግብ ብቻ አይደለም የሚለውን አንዳንድ ዑለማዎች ወይም አብዛኛዎቹ ዑለማዎች እዚህ ጋር ማብላት ብቻ አይደለም የሥራ እድል መፍጠር በዚህ ውስጥ ይገባል። አንድ ሰው የቋሚ ስራ እንዲያገኝ ማለት እንደውም አንድ ቀን ከማብላት የተሻለ በየቀኑ የሚበላበትን እንጀራውን ጋግሮ የሚበላበትን ነገር አሳይተነዋል። የበለጠ ነው የሚሆንልን። ስራ ላይ አንድ ሰው የስራ መንገድን ብንነግረው በዚህ መልኩ ብታደርገው ብንለው ይህም ሁሉ እዚህ ውስጥ ይገባልና እንግዲህ የምናውቀውን ነገር እንግዲህ ለነገ ህይወታችን ይጠቅመናል ብለን የምናስበው ነገር ማካፈል ይገባናል ማለት ነው። ምንድነው እዚህ አላ ሑብሂ ለሚለው በተለይ ስንሰጥ ነገ ይሰጠኛል የሚለው እምነት ብዙ አሳስቦን አይደለም መስጠት ያለብን። ነገ ይመልስልኛል ለሚለው ሰው አይደለም፣ ይመልስልኛል የሚለው ሐሳብ ሳይኖር ነው መስጠት የሚገባን። አንዳንድ ጊዜ ደግሞ የኛ ድሎት የኛ ፍላጎትን ጫና አድርገንም መስጠትም ይፈልጋል። በጣም ባስፈለገን ጊዜ ደግሞ መስጠት፣ በጣም እያሳሳን እያሳዘነን እየፈለግነው ደግሞ የምንሰጠው። እንደገና ከህብረተሰቡ ውስጥ ደካማ ለሚባሉት ድምጽ አልባ ለሆኑት መስጠት የበለጠ ለነገው ህይወታችን መሳካት አስተዋጽኦ ከፍ ያለ ነው። ይመልስልኛል ወይም ነገ ይሰጠኛል ብለን ከምንሰጠው ሰው በበለጠ ነገ እንደማይመልሱልን እያወቅን ሊመልሱም እኮ ይችላሉ፣ ግን በሞመንቱ በምንሰጥበት ሰዓት በዛ ሞመንት ላይ ይመልሳሉ የሚል ሐሳብ የማይኖርንን ሰዎች መስጠት በጣም አላህ ዘንድ ተወዳጅ ስራ ነው ማለት ነው። ከዛ ይሄንንም አድርገው ኢነማ ኑጥዒሙኩም ሊወጅሂላህ እኛ የምናበላችሁ እኛ የሥራ እድሉን የምናሳያችሁ የአላህን ፊት ፈልገን ነው። ላ ኑሪዱ ሚንኩም ጀዛአን ወላ ሹኩራ ከናንተ ደሞዝም ሆነ ምስጋና አንፈልግም ይላሉ። ይህ ነገር እንግዲህ ሁል ጊዜ ይሄን ባደረጉ ቁጥር በአፋቸው ይናገሩታል ለማለት ብቻ አይደለም፣ ግን በውስጣቸውም ይሉታል። በአፋቸውም የሚናገሩበት ሁኔታ ግን ሊመጣ ይችላል። ለምሳሌ አንድ ሰው አንድ ነገር አደረግነት መጥቶ አመሰግናለሁ ሊለን ይችላል። በዚህ ጊዜ አብሽር ያው ከአላህ አገኘዋለሁ ብለን እንደ ሁኔታው፣ በተለይ አንዳንድ ሰው ምስጋናውን ሲያቀርብ በጣም የሚያበዛው ሰው ሊገጥመን ይችላል። ከልክ በላይ ነገሮችን ያው ሁሉም ሰው አንድ አይደለም። አንዳንዱ አንድ ነገር ተደርጎለት ምንም ላይ መስለው ይችላል። አንዳንዱ በልኩ መልስ ሊያመሰግን ይችላል። አንዳንዱ በጣም ኦቨር ሊሄድ ይችላል። በዛ ጊዜ አብሽር ከአላህ አገኘዋለሁ ምንም አትጨነቅ ብለን የምናስታግስበት ሁኔታ ሊፈጠር ይችላል። እና እዚህ ጋር ምንድነው ይሄ የሚያሳየን? ለመታየት ብሎ አለመስጠት አይደለም ፍላጎታቸው። ምስጋና ፈልገው አይደለም የሚሰጡት። ሰጪ ነው መባልን ፈልገው አይደለም የሚሰጡት። የአላህን ፊት ፈልገው ነው የሚሰጡት። ትንሽም ብትሆን ደግሞ የአላህ ፊት የተፈለገበት ስራ በጣም ጠቃሚ ናት። ሰዎች ይሄ ሌላኛው የሚጠቅመን ነገር ሰዎች እንኳን ባያወድሱን ወይ ስራችንን ትኩረት ባይሰጡት፣ ለስራችን እውቅና ባይሰጡት ከአላህ ስለሆነ የምንፈልገው ምንም ሳይመስለን በሚቀጥለው እንድንሰራ ይረዳናል። ያ ካልሆነ ግን የሰዎችን ውዳሴ የምንፈልግ ነው የሰዎችን ምስጋና የምንፈልግ ከሆነ አንድ ጊዜ ሰተን በሚቀጥለው ያን ውዳሴ ወይም ደግሞ ምስጋና ሳናገኝ ስንቀር ስራ እንድንቀጥል አያደርገንም። የአላህን ከሆነ ግን የምንፈልገው ያን እዛ ድረስ ደርሰን ይሄን መጠጥ እስኪያጠጣን ድረስ መስራት እንዳለብን ያ ጥንካሬ ይሰጠናል ማለት ነው። አላህ ደግሞ እየሰራ ነው። እያንዳንዱ ስራ ቢዘገይም አሁን ባናየውም አይረሳውም፣ መዝግቡ ይዘዋል። ያ ነው ጠንካራም እንድንሆን የሚያደርገን።
እና ለአላህ ተብሎ የተሰራ ስራ ደግሞ ሽልማቱ ማንም መሸለም የማይችለውን ሽልማት ነው አላህ የሚሸልመው። ማንም የዓለም ህዝብ ይሰበሰብ መሸለም የማይችለውን ሽልማት ነው የሚሰልመን። ስለዚህ የሱን ሽልማት ፈልገን ስለሆነ እኛም የሽልማቱ ሁኔታ ትልቅም ከመሆኑ አንፃር ሸላሚው ደግሞ አላህ ከመሆኑ አንፃር ትግስታችንን ከፍ ማለት ይገባዋል። ብዙ ቢያታክለንም ብዙ ቢያለፋንም ብዙ እንደ ፊት ለፊታችን ምንም ነገር ባናይበትም ብንታገስ ያዋጣናል ማለት ነው። እና ይህን ሲሉ ደግሞ እንደገና ምን ይላሉ? እና ነኻፉ እኛ እንፈራለን ይላሉ። ሚን ረቢና ከጌታችን የውመን ቀንን እንፈራለን። ምን አይነት ቀን? አቡሰን ፊት የሚያጨማድድ ቀምጠሪራ በጣም መከራው የበዛ ቀን እንፈራለን አሉ። አላህ ይጠብቀን ከዚህ ቀን። ያ ቀን እንግዲህ የሚያደርጉትን ነገር ለአላህ ብለው ለሰው ቢያደርጉ ይህ ነገር ይደርስብናል ብለው ስለሚፈሩ ነው ይሄን የሚሉት። ለአላህ ብለን ካደረግነው ግን ከዚህ ቀን ይጠብቀናል ይላሉ። እንግዲህ መልካም እንሰራለን፣ ስንሰጥ ለአላህ ብለን እንሰጣለን። ከዛ ከአላህ ሌላ እንጂ ከማንም አንጠብቅም። ይህ ደግሞ ማድረጋችን በዚህ ከባድና አስጨናቂ ቀን ፊታችን እንዳይኮማተር ያደርጋል። ያ ደግሞ ምን አሁን ይሄ ምንድነው? ከዚህ የምናገኘው እኛ ፍራቻ፣ አላህን መፍራት ማለት ተስፋ መቁረጥ ሳይሆን ጠንቃቃ ተስፋ እንድንቆርጥ አይደለም። የአላህ ፍራቻ ማድረግ ያለበት ጠንቃቆች እንድንሆን መልካም ስራን መሻሽ ሳይሆን ወደ መልካም ስራ መነሳሳት። ለምን ለዛ ቀን ይጠቅመናል ብለን ነው አላህን የምንፈራው። እንደገና እውነተኛ እንድንሆን፣ እንድንተዛዘን፣ አዛኞች እንድንሆንና ራስ ወዳድነት ይልቅ ሌላውን ማስቀደም እንዳለብን እንዲሁም ደግሞ የአላህ ፍራቻ የበለጠ ስራዎችን እንድንሰራ የሚያደርገን ሰው ነገ ማምለጫ የሌለው ቀን እንድንዘጋጅ ያደርገናል ማለት ነው። እንግዲህ ይሄን የሚያደርጉን ሰዎች አላህ ቀጥታ ምን አለ? እንዲህ ያደርጋቸዋል ከማለት ይልቅ ፈወቃሁሙላህ አለ። አላህ ጠበቃቸዋል። አላህ ከጠበቃቸው ሰዎች ያደርገንና ምን አለ? ቀጥታ አላህ ጠበቃቸው። ሸር ዛሊከል የውም የዛን ቀን የቀኑን ክፋት ጠበቃቸው። ከዚህ ክፉ ቀን ከዛን ቀን ክፋት ጠበቃቸው። አላህ ይጠብቀን። መጠበቅ ደግሞ ብቻ አይደለም፣ መጠበቅ ራሱ እኮ ትልቅ ድል ነው አይደል? ግን ወለቃሁም አገናኛቸው ወይም አደረገላቸው ነድረተን የፊት ማንጸባረቅን ወሱሩራ ውስጣዊ ደስታን። እንግዲህ አላህ ሁለቱንም ነው የሚሰጠን። ነድራ ማለት ፊት ሲያንጸባርቅ ወይም መላ አካላታችን ሲያንጸባርቅ፣ ወሱሩራ ደግሞ ማለት ውስጣዊ ደስታ። እንግዲህ ዱንያ ላይ አንዳንድ ጊዜ በውጩ በጣም አምሮበት የምናየው ሰው ውስጡ ስንት ሀዘን ተሸክሞ ሊሆን ይችላል። ውስጡ ደስ አለው ያልነው ሰው ከውጩ አመዳም ሊሆን ይችላል። እዛ ግን ሁለቱም ውጩም የሚያንጸባርቅ ውስጡም የሚደሰት አላህ ያደርገዋል። አላህ በዛን ቀን እንግዲህ በውስጣቸውም ከሚደሰቱት እንደውም ከሚያበሩትም ያድርገን ማለት ነውና አላህን ፈርተን ለታገስ ነው፣ ለተጠነቀቅ ነው፣ ለታገል ነው ሁሉ ምንዳው ከአደጋው ብቻ ሳይሆን የሚጠብቀን ሌላም ደስታም እንድናገኝ ያደርገናል ማለት ነው። አላህ በዛ ከሚደሰቱት ያድርገን። እንደገና ወጀዛሁ ማለት ይሄንን ደግሞ ሲያደርግ ይሄን ያደረገላቸው ይሄን ደሞዝ የከፈላቸው ቢማ ሰበሩ በመታገሳቸው ምክንያት። እንግዲህ ቅድም እንዳልኳችሁ ሁሉ ነገር ከሰብር ጋር ይያያዛል። በመታገሳቸው ምክንያት ነው። መጥፎ ላለመስራት መታገሳቸው፣ ጥሩ በመስራት ላይ መታገሳቸው፣ ቁርአንን በመማር በመታገሳቸው፣ በማስተማር በመታገሳቸው፣ ሌሎችም ብዙ ነገሮችን በመታገሳቸው ምክንያት አላህ ደሞዝ ከፈላቸው፣ መነዳቸው። ጀነትን አትክልታማ ስፍራን ጀነትን ወሐሪራ ሐር ልብስን እንዲለብሱ ምን አደረጋቸው? መነዳቸው፣ ደሞዝ ከፈላቸው። ከዚህ አንፃር እንግዲህ ምንም ቢገጥመን መታገስ ይኖረናል። ይሄን ሽልማት ለማግኘት ማንም ሰው ባያን ታማኝ መሆን ይገባናል። ለምን? የአላህ ሽልማት ጊዜውን ጠብቆ ይመጣል። እንደውም ያን ቀን በአብዛኞቻችን ምን እንላለን? ለዚህማ ከዚህ በላይ ብለፋለት ይገባዋል ነው ምንድነው? ሽልማቱን ስናየው ምን ትንሽ ለፍቼ ብዙ ተሸለምኩ፣ ከዚህ በላይም ብለፋ ይገባዋል ምን